በዛሬው ቪዲዮ ለ2018 ኢንተራንስ ተፈታኞች አዲስ የወጣ መረጃ አለ። በ2018 ዓ.ም ኢንተራንስ የምትወስዱ ተማሪዎች መፈተኛ ጊዜ ታውቋል። ማለት የመፈተኛ ጊዜ ለተማሪዎች በየትምህርት ቤታቸው ተነግሯል። ሁለተኛ ደግሞ የሬሜዲያል ተማሪዎች ከእናንተ ፈተና ጋር በተያያዘ አዲስ ነገር እሱን የምነግራችሁ ይሆናል። ሶስተኛ ደግሞ የፕራይቬት ማለት ነው የፕራይቬት ፎርም የሚሞላበት ቀን መቼ ነው ለሚለው ለሁላችሁም መልስ የመልስላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ ለ12ኛ ክፍል ለሬሜዲያል ተማሪዎች ሼር በማድረግ መረጃውን እንዲደርሳቸው ማድረግ ትችላላችሁ ማለት ነው። በመጀመሪያ ስለ ፕራይቬት የሆነ ነገር ልበላችሁ። ፕራይቬት እንግዲህ ከዚህ በፊት እንደነገርኳችሁ በ2017 ዓ.ም ለፕራይቬት ለሚሞሉ ተማሪዎች ቀድሞ ትምህርት ሚኒስቴር አሳውቋቸው ነበረ እና ደግሞ ቀድሞ ነበር የሞሉት የመደበኛ ተፈታኞች ወይም ደግሞ ሬጉላር ተፈታኞች ከመሙላታቸው በፊት እንዲሞሉ ተደርጎ ነበር። በዚህ ዓመት ግን ምንድነው የሚደረገው? የ2018 ዓ.ም የ12ኛ ክፍል ተፈታኞች ፎርም ሲሞሉ የፕራይቬት ተፈታኞችም ፎርም የሚሞሉ ይሆናል ማለት ነው። ፎርም የሚሆነው ደግሞ ኦንላይን ይሆናል። ክፍያ 700 ብር ነበር በዚህ ዓመት ጭማሪ ከሌለው ማለት ነው። ሁለተኛ ከሬሜዲያል ጋር በተያያዘ ባለፈው ሳምንት ትምህርት ሚኒስቴር አዲስ መግለጫ ወይም ደግሞ ለተለያዩ ከፍተኛ ትምህርት ተቋማት ልኮ ነበረ። በከፍተኛ ትምህርት ተቋማት ለሚማሩ ተማሪዎች በሙሉ የሚል ነበረ። ከ2018 ዓ.ም ግንቦት 24 ከሚካሄደው ምርጫ ጋር በተያያዘ ተማሪዎች ቶሎ ትምህርታቸውን ጨርሰው ወደ ቤታቸው ይሄዳሉ ተብሎ ነበረ። ያ ነገር ግን እንደማይሆን ትምህርት ሚኒስቴር ገልጿል። ያ ደግሞ የማይሆንበት ምክንያት ተማሪዎች መጨረስ ያለባቸው መማር ያለባቸውን ትምህርቶች ሳይጨርሱ ለፈተና በቂ ዝግጅት ሳያደርጉ መፈተን ስለሌለባቸው ይሄ ነገር ለምርጫ ብቻ ሄደው ምርጫ መርጠው ተመልሰው ትምህርታቸውን ቀጥለው ፈተናቸውን ተረጋግተው እንዲፈተኑ የተሻለ ነው ለትምህርት ጥራቱም በሚል ማለት ነው። ተማሪዎች ግንቦት 24 ለሚካሄደው አንድ ቀን ነው ምርጫ የሚካሄደው። ለዛ ምርጫ ቀድመው የሚያስፈልገው ጊዜ ትምህርት ቤት ወይም ደግሞ ዩኒቨርሲቲዎቻቸው ፈቅደው ወደ ቤት ይልኳቸዋል። ከመረጡ በኋላ ተመልሰው ትምህርታቸውን ቀጥለው የሚፈተኑ ይሆናል ማለት ነው። ስለዚህ ሪሚዲያል የሚሆን በከፍተኛ ትምህርት ተቋማት ያላችሁ ተማሪዎች ፈተናችሁ እንደዛ የሚሆን ይሆናል ማለት ነው። ያለው ነገር ይሄ ነው። ሌላው እንግዲህ በ2018 ዓ.ም 12ኛ ክፍል ተፈታኞች እዚህ ጋር የምነግራችሁ ነገር ምንድን ነው? ትምህርት ሚኒስቴር ኦፊሻል አላወጣም። የትምህርት ሚኒስቴር አካዳሚክ ካላንደር ነሐሴ ላይ የወጣው ማለት ነው። ከሰኔ 22 እስከ ሐምሌ 10 ነው የ12ኛ ክፍል ፈተና የሚለው። ግን አንዳንድ ትምህርት ቤቶች ላይ ተማሪዎች ስለተነገራቸው ያንን መረጃ ስለሰማሁ ነው ከወዲሁ ዝግጅታችሁን አጠናክራችሁ እንድትቀጥሉ ማወቁ አይከፋም በሚለው ነው የምነግራችሁ ማለት ነው። ስለዚህ ተማሪዎች በየትምህርት ቤታቸው ያው የትምህርት ቤት ርዕሰ መምህራን ወይም ደግሞ ዳይሬክተሮች ይሰማሉ መረጃቸው። ምክንያቱም ከትምህርት ቢሮዎች ጋር የራሳቸው የሆነ ግንኙነት ስላላቸው እያንዳንዱ ኢንፎርሜሽን ስለሚላክላቸው ማለት ነው። ኦፊሻል ከመውጣቱ በፊት ስለሚወያዩ ያ ነገር እንግዲህ ሊክ አድርጎ የወጣው ነገር ምንድን ነው? የ2018 የ12ኛ ክፍል ተፈታኞች የዘንድሮ ዓመት ማለት ነው ከግንቦት 3 እስከ ግንቦት 15 2018 ዓ.ም የሚፈተኑ ይሆናል ማለት ነው። ያለው ነገር ይሄ ነው። ለተማሪዎች ነው የተነገረው። በየትምህርት ቤታቸው ነው የተነገረው። ስለዚህ ይሄ መረጃ ኦፊሻል አልሆነም። ቀኑ ሊቀየር ይችላል፣ ግን ብታውቁት በሚለው ነው ልነግራችሁ የመጣሁት። አንዳንድ ትምህርት ቤቶች ምናልባት ላይነግሯችሁ ይችላሉ፣ ላትሰሙም ትችላላችሁ በሆነ አጋጣሚ። ስለዚህ ግን ግንቦት 3 እስከ ግንቦት 10ም ሆነ ከዛ ሰኔ 22 እስከ ሐምሌ 10ም ሆነ እናንተ ብታውቁት መልካም ስለሆነ ለዝግጅታችሁም ያላችሁን ጊዜ አውቃችሁ እንድትዘጋጁም ስለሚጠቅም ነው። ግን ለተለያዩ ትምህርት ቤቶች የተነገረው ምንድን ነው? የ2018 የ12ኛ ክፍል ኢንተራንስ ፈተና ከግንቦት 3 እስከ ግንቦት 15 ይሆናል ነው የተባለው ማለት ነው። የሚቀየር ትምህርት ሚኒስቴር የሚያወጣው ኦፊሻል ነገር ካለ በዚሁ ቻናላችን በቪዲዮ የምመለስላችሁ ነው። አሁን ግን ለትምህርት ቤቶች የተነገረው መረጃ ከግንቦት 3 እስከ ግንቦት 15 የሚሆን ይሆናል ማለት ነው። ስለዚህ በዚህ መሰረት ቀድመው ምናልባት ከሪሜዲያል ተማሪዎች ቀድመው ሊፈተኑ ይችላሉ። ምናልባት ደግሞ ሪሜዲያል ተማሪዎች ሚያዝያ ላይ የሚፈተኑ ከሆነ ሪሜዲያል ተማሪዎች ቀድሞ የሚፈተኑ ይሆናል። ስለዚህ አሁን ከዚህ ዓመት ካለው ምርጫ ጋር በተያያዘ የተወሰኑ ለውጦች ሊኖሩ ስለሚችሉ ያንን የተከታተልኩኝ የማደርሳችሁ ይሆናል። አሁን ግን ያለው መረጃ የ12ኛ ክፍል ተማሪዎች ለተማሪዎቻቸው በየትምህርት ቤት እንዳስታወቁት ማለት ነው ትምህርት ቤቶች ከግንቦት 3 እስከ ግንቦት 15 ይሆናል ማለት ነው።